ሮዛ እንዴት አመሸሽ? እስቲ ዛሬ በክቡር ጠቅላይ ሚኒስትሩ የተከፈተውን የዚህ የ26 የአቪዬሽን ኤክስፖን እንደዚሁም ቀደም ሲል የተካሄደውንም የድሮን ትርኢት በተመለከተ ምንድነው ያለው አጠቃላይ አንድምታ የተላለፈበት መልእክት የነበሩት ሁኔታዎችን እስቲ ንገሪን። አመሰግናለሁ አንተነህ። እንግዲህ የሰማይ ላይ ጥቁር አንበሶቹ 90 ዓመታት ሞልቷቸዋል። ይህ 90 ዓመታት በቀላሉ የታለፈ አልነበረም። እጅግ ከባድ የሆነ የብሔራዊ ደህንነትን ሉዓላዊነትን ያስጠበቁ ዓመታቶች አልፈዋል። ኢትዮጵያ የአየር ኃይልን ስትመሰርት በርካታ የአፍሪካ ሀገራት በቅኝ ግዛት ውስጥ የነበሩበት ያ ዘመን የሚታወስበት ነው። እንግዲህ ኢትዮጵያ ነፃነቷን ከዛ ጊዜ ጀምሮ ጠብቃ አየር ኃይሏን አቋቁማ ሰማያዋን እየጠበቀች የዘለቀች ነች። ለ90 ዓመታት በተለያዩ ጠውረዶች ውስጥ ያለፈው የአየር ኃይል ደግሞ በእነዚህ ሂደቶች ሁሉ የብሔራዊ ዘብ ሆኖ የአየር ክልሏን ከጠላት እየጠበቀ ከሰገሌ ጦርነት እስከ ካራማራ ድል ከዛም የኢትዮ ኤርትራ ጦርነትን በቅርብ የምናስታውሳቸውንም ጨምሮ ማለት ነው ትልልቅ ድሎች ትልልቅ ጀብዶች የተፈጸመበት እንደሆነ ይታወቃል። ዛሬ 90ኛ ዓመቱ እንግዲህ በተለያዩ ሂደቶች የተከበረ ነው የሚገኘው። ሰሞኑንም የሚቀጥል ነው የሚሆነው። በተለየ መልኩ ዛሬ የ2026 የአቪዬሽን ኤክስፖ ይፋ ተደርጓል። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ቀዳማዊት እመቤት ዝናሽ ታያቸው በተገኙበት ነው ይህ ኤክስፖ የተከፈተው። የነገን አቪዬሽን በጋራ መገንባት ላይ ትኩረቱን ያደረገ ነው። ኢትዮጵያ ቀደም ሲል እንዳልኩ በታሪኳ ነፃ የሆነ አየር ክልሏን የጠበቀ ብሔራዊ ደህንነቷንና ሉዓላዊነቷን ያስጠበቀ የአየር ኃይል መስርታ ዘርቃለችና ይህ ለነገ አቪዬሽንም እየሰራች ያለችውን ስራ የሚያመላክት ነው። ይህ ሂደቷ ታዲያ በቀጣይ ዓመታት ለያዘችው እቅድ ከአፍሪካ ቀዳሚ የሆነ የአየር ክልልን የሚጠብቅ አቪዬሽን አየር ኃይል መገንባት ላይ እስከዛ ማድረስ ላይ የያዘችውን እቅድ ለማሳካት ነገን አብረን እንገንባ ቀደም ሲልም በጥንት ዘመን የተለያዩ ስራዎችን እንደመስራቷ አሁንም በሂደት በተመድም የሰላም ማስከበር ጦር በሌሎችም የጎረቤት ሀገራት ሂደቶች ላይ የአየር ክልላቸውን በመጠበቅ ሂደት የተወጣችው ትልቅ አስተዋጽኦ አለና ይህንን ደግሞ ነገን አቪዬሽን አብረን መገንባት ይገባናል በሚል የኢትዮጵያ የአቪዬሽን ዘርፍ ከየት እስከ የት የደረሰበትን ሂደት የሚያመላክት ዘመናዊ ትጥቆችን ያሳየ ምን ያህል በእውቀት የበለጸጉ አዳዲስ ልምዶችንና እውቀቶችን ያገኙ የሰው ኃይል ልማት ላይ የገባችበትንም ኤክስፖ የሚያሳይ ነገር ግን ብቻዋን ሳይሆን ከሌሎች የዓለም ሀገራት ጋር በጋራ ደግሞ የእውቀት ሽግግሮች ሊደረጉ በሚችሉበትም ሂደትና የነገን የጋራ አቪዬሽን በመገንባት በሚያስችል ሂደት የተቃኘ ኤክስፖ ነበረ የተከፈተው። ይህን ኤክስፖ ተዘዋውሮ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድም ቀዳማዊት እመቤት ዝናሽ ታያቸውም ጎብኝተዋል። እዛ ላይ እንግዲህ ትልልቅ የሚባሉ ቴክኖሎጂዎች ጭምር የተካተቱበት የሰው አልባ ድሮኖችም ያሉበት በተለየ መልኩ የተዘጋጀ ኤክስፖ ነው። ይህ ኤክስፖ ክፍቶ ነው እንግዲህ ይህንን 90ኛ ዓመት የአየር ኃይል ምስረታ ትኩረት በማድረግ የሚቀጥል ይሆናል። በዛሬው ዕለት ተከውኗል። አሁን ደግሞ እንደዚህ በምሽቱ የኤሮስፔስ በሀገር ልጆች የተገነባው ድሮን ሾው ለቀጥታ ተመልካቾቻችንም ሲከታተሉት ነበር። እጅግ በሚያስደምም መልኩ የ90 ዓመታትን የአየር ኃይል ታሪክን ቁልጭ አድርጎ ያሳየበት አየር ኃይላችን ከየት እስከ የት ተራምዷል የሚለው በስፋት የዳሰሰበት ስነ ስርዓት ነበረ ትርኢት ነበረ የተካሄደው። እንግዲህ የኢትዮጵያ አየር ኃይል እንዳልነው ምስረታው ለብዙዎች ከሀገር አልፎ በተባበሩት መንግስታት ድርጅት ጭምር የተመሰከረለት የተለያዩ ስራዎችን ያከናወነ ነው። ያም ብቻ አይደለም በተለያዩ ጠውረዶች ውስጥ አልፏል ስንል ከ2010 ወዲህ በለውጡ ጊዜያቶች በተለይ ተረስቶ የነበረው የአየር ኃይል አዳዲስ የሆኑ የሪፎርም ስራዎች እንዲከወኑለት ተደርጓል። ይህ የሪፎርም ስራ ደግሞ ዘመናዊ የሆኑ ቴክኖሎጂዎችን እንዲታጠቅ ሰው አልባ ድሮኖችን ጨምሮ ማለት ነው ዘመኑን የዋጀ ትጥቅ እንዲታጠቅ እንዲሁም ደግሞ አንጋሮችን እንዲገነባ የወድቀው የነበሩና በራስ አቅም እንዲሰሩ የሰው ሀብት ልማት ላይ ከፍተኛ ትኩረት ሰጥቶ የሰራበት እጅግ አስደናቂ ለውጦች ውስጥ ያለበትን ዓመታት ነው ያሳለፈ ያለው አየር ኃይል። ይህ ሂደቱ ደግሞ በሰማይ ዲፕሎማሲም ሊገለጽ የሚችል ጭምር ነው። ይህ የ90 ዓመት የምስረታ በዓሉ ሲከበር ከሀገራት ጋር በሰማይ ዲፕሎማሲም ጭምር የሚያገናኝበት የሀገሩን የአየር ክልል በብቃት መጠበቅ ብቻ ሳይሆን ቀጠናው ላይ ተደማጭነቱ የበለጠ እንዲሆንና ብሔራዊ ጥቅምን በዓለም አቀፍ ደረጃና በአፍሪካ እንዲሁም በቀጠናው ትልቅ የሆነ አቅም እየተገነባ ስለመሆኑ በሚያሳይ መልኩ ነው እንግዲህ 90ኛ ዓመቱ እየተከበረ የሚገኘውና ከሀገራት ጋር በትብብር የሚሰራበትን በደንብ እያበለጸገ የሚሄድበት እንዲሁም ደግሞ አዳዲስ ቴክኖሎጂዎች የበለጠ የሚጠናከሩበትና የጥገናም የሌሎችም የስልጠና ማዕከላትም ለሌሎች አፍሪካን ወንድሞች ጭምር የስራ ተከፍቶ እየተሰሩ ያሉበት ሂደት ስላለ ይህ 90ኛ ዓመቱን ሂደቱን አጠቃላይ ማለት ነው ከምስረታው ጀምሮ በደንብ ያሳየ እና ትልቅ ደስታንም እዚህ ለተሰበሰቡ
የሰጠ ትርኢት ሾው ነበረ የቀደምም ሲል የነበረው ደግሞ ኤክስፖ በተመሳሳይ በጥሩ መልኩ ስሜታቸውን እዛ ለመጋራት ሞክረን ነበረ ሲጎበኙ የነበረው ትልቅ ስሜት እንዳላቸውና የአየር ኃይል ምን ያህል እንደተጓዘና በተለይም ከለውጡ አመታት በኋላ የሪፎርም ስራዎቹ ውጤታማ ስለመሆናቸው የተመላከተበት እንደሆኑ ያነሱልኝ አግባብ አለ ማለት ነው ይህ የ9ኛ ዓመት የምስረታ በዓል ክብረ በዓል የሚቀጥል ይሆናል በጥቁር አንበሳ ትርኢትም እንደዚሁ የሚካሄድለት ይሆናል ማለት ነው አንተነ ለአሁኑ ግን እስከ ምሽት ድረስ ያሉ መረጃዎች ባጭሩ ይህን ይመስላሉ አመሰግናለሁ ሮዛ መኮንን ላደረሽን መረጃ መልካም ምሽት